እትዬ እንዴት ነሽ? እትዬ ደህና ነሽ? ምን ነው እትዬ? ልጁስ ማርታ በመጨረሻም እውነታውን የምታውቅበት ጊዜ ላይ ደረሰች ይመስላል። እውነት የፈለገውን ያህል ቢሸነፍም ጊዜውን ጠብቆ ግን መውጣቱ አይቀርም ብላ ከዚህ በፊት ለደረጀ እንደነገረችው ዛሬ ላይ ከሀቁ ጋር ፊት ለፊት የምትጋፈጥበት ጊዜ ላይ እየደረሰች ያለች ይመስላል። ደረጀን ስለሰማችው ነገር በራሷ መንገድ እንደምታጣራና በመንገዷ ላይ ግን በፍጹም እንዳይገባ ካስጠነቀቀችው በኋላ በመጀመሪያም ወደ ሰላም ቤት በቀጥታ ይሄዳለች። ከጊዜያቶች በኋላ ጸባዩ እየተቀያየረ የመጣው ሰላም ምን ብላ የምትመልስላት ይመስላችኋል? ሀሳባችሁን ኮመንት ላይ ጻፉልን። ከዚህ ሁሉ አስቀድሞ ደረጀ በምሽት ወደ ቤት ከመጣ በኋላ ቀኑን ሙሉ ስትጠብቀው ወደ ነበረችው ባለቤቱ ማርታ ጋር ይገባል። በፍርሃትም ፊቷን እንኳን ቀና ብሎ ሳይመለከት አልጋው ጫፍ አጠገብ ሄዶ ይቀመጣል። ሁኔታውን ያስተዋለችው ማርታም ትቀጥልና ደረጀ ምን ነው ተመልከተኝ እንጂ አይኔን ተመልከተኝ ብላ ስትለው እሱም ፍርሃቱ የበለጠ ጨምሮ ማርታ ምን ነው ችግር አለ እንዴ? መድኃኒት ምንድነው ያለችሽ? ታውቂያለሽ እሷ እኮ ዝታብኛለች፣ በጣም ነው የምትጠላኝ፣ ትጠያፈኛለች ብሎ ሲላት ማርታም ግን እውነት አንተ እንደዛ ታደርጋለህ ብላ ስትጠይቀው ደረጀ በፍጹም አላደርግም ማርትዬ፣ እኔ እኮ አንቺን በጣም ነው የምወድሽ፣ በጣም ነው የማከብርሽ ብሎ መንተባተብ ሲጀምር እሷም እሱን ተወና ደረጀ እውነት አንተ እርቃኗን ቀርጸሃታል ብላ በድጋሚ ትጠይቀዋለች። ደረጀም ይቀጥልና አልቀረጽኳትም ማርቲ፣ እኔ በፍጹም አልቀረጽኳትም ብሎ ይመልስላታል። ማርታም ትቀጥልና ይህንን ከሷ አላረጋገጥኩም፣ ማረጋገጥ የምፈልገው በራሴ እጅ ነው። በአንተ ፊት ይህንን ቃል አልደግመውም፣ ምክንያቱም ደግሞ ጉዳዩ ስለምን እንደሆነ በደንብ አበጥረህ ታውቃለህ። ይህንን ጉዳይ የማረጋግጠው ደግሞ መድኃኒት በሰጠችኝ ወረቀት አይደለም፣ በገዛ እጄ ነው። ምክንያቱም ጉዳዩ ትልቅ ነገር ነው ደረጀ። እውነት ከሰራተኛዬ ልጅ ካለ ይህንን ነገር ፈጽመው ከሆነ አርፈ ተቀመጥ፣ ይሰማሃል? ይህንን ጉዳይ እስካረጋግጥ ድረስ እጄን እንዳትጨብጠኝ፣ መኝታዬን እንዳትጋራ፣ ምንም ነገር ለማደናቀፍ ብትሞክር መድኃኒት የነገረችኝ ነገር እውነት እንደሆነ አረጋግጣለሁ። ደረጀ ይህንን ነገር ታደርጋለህ ብዬ አላስብም። በምንም አይነት አጋጣሚ ይህንን ጉዳይ ትፈጽማለህ ብዬ አልጠራጠርም። ግን ደግሞ አረጋግጬ ውሸት ሆኖ ከተገኘ እኔ ራሴ በሙሉ ልቤ ይቅርታ ጠይቃለሁ። ይቅርታ የማይገባኝ ከሆነ ደግሞ እንደ ባለቤት የምትቀጣኝን ሁሉ በጸጋ እቀበላለሁ። ግን አሁን መኝታ ክፍሉን ለቀህ እንድትወጣ ፈልጋለሁ ብላ ስትለው እሱም ክፍሉን ለቆ ወጥቶ ሳሎን ሶፋ ላይ አድሮ በጠዋት ተነስቶ ወደ ስራው ይሄዳል። በዛን ሰዓት ማርታ መኝታ ክፍሏን ዘግታ ለብቻዋ እያለቀሰች ከራሷ ጋር እያወራች ነበር። ቆይ ለምንድነው ልቤ በዚህ መጠን የፈራው? ብቻ አምላኬ የፈራሁት ነገር እንዳይሆን አንተ እርዳኝ። ልቤ ተጨነቀ። ቆይ ይህን አሁን ከማን ጋር ይወራል? አታድርገው ጌታዬ፣ አንተ ጠብቀኝ ትልና ስልኳን አውጥታ ናታንን ወደ መኝታ ክፍሏ እንዲመጣ ትጠራዋለች። እሱም በፍጥነት ይመጣና አቤት እማዬ ፈልገሽኝ ነበር ብሎ ሲጠይቃት እሷም ሰላም ጋር መሄድ ፈልጌ ነበር፣ መኪናዋን አሙቃትና አብረን እንሄዳለን ብላ ስትለው ናታንም መኪናዋ ያለች አይመስለኝም አባዬ ይዟት ሄዷል ብሎ ሲያሳብብ ማርታም ቆይ ትንሿ አይለችም? እሷን አዘጋጃትና ቶሎ ደርሰን እንመለሳለን ብላ ስትለው ናታንም ምነው ግን እማዬ በሰላም ነው ብሎ ይጠይቃታል። እሷም ትቀጥልና በሰላም ነው፣ አንድ ጉዳይ ልጠይቃት ነበር፣ ለዛ ነው መሄድ የፈለኩ ብላ ስትመልስለት ናታንም በድጋሚ እሺ ግን እማዬ ኮሌጅ ክላስ ነበረኝ ብሎ ሲላት እሷም እንዴ ቆይ ክረምት አይደለም እንዴ እንዴት በዚህ ሰዓት ክላስ ይኖራል ብላ ስታፋጠው ናታንም ያው ከጓደኞቼ ጋር ቀጠሮ ነበረኝ ለዛ ነው ብሎ ማሳበቡን ሲቀጥል እሷም መሄድ አልፈለክም አይደል? ችግር የለውም በቃ ራይድ ጠርቼ እሄዳለሁ ስትለው እሱም እሺ በቃ እማዬ ወስድሻለሁ፣ ግን ደግሞ እኔ ወደ ቤት ውስጥ መግባት አልፈልግም ብሎ አስረግጦ ሲነግራት ማርታም ስለሱ አታስብ፣ እኔም ቶሎ ገብቼ በፍጥነት ነው የምወጣው፣ አብረን እንመለሳለን ብላ ትለዋለች። ተያይዘው ወደ ሰላም ጋር ከሄዱ በኋላ ነገሩን የሰማችው ዳጣ ለእናቷ ስለ ነገሩ ለመናገር በፍጥነት ስልኳን አውጥታ ትደውልላታለች። ስልኩ እንደተነሳ ሄሎ ሰላም፣ እማዬ የልጁ አባት ደረጀ መሆኑን አውቃለች። እናም አሁን አንቺ ጋር እየመጣች ነው፣ ልትጠይቅሽ ይመስለኛል፣ እባክሽ ከዛ ቤት በፍጥነት ውጪ እንዳታገኛት ብላ ስትጠይቃት ሰላምም አገኛታለሁ፣ የጠየቀችኝን በሙሉ መልስላታለሁ ብላ ስትላት ዳጣም በድንጋጤ ቆይ አባቱ ደረጀ ነው ልትያዝ ነው ብላ ስትጠይቃት ሰላምም አዎ ዳጣ ጊዜው ደርሷል፣ እስከ መቼ በድብቅ ብላ ስትላት ዳጣም በንግግሯ ግራ ተጋብታ ቆይ ከዛስ ሰላም እማዬና አባዬን ማጣላት ነው እንዴ ፈለግሽው? እነሱን አለያይተሽ አባዬን አግብተሽ መኖር ነው እንዴ ፍላጎትሽ? ሰላም ቆይ እማዬ አታሳዝንሽም? እሷ እንደዚህ የሚደረግባት ሴት ናት ብላ ስትጠይቃት ሰላም
ሰላምም እኔ እሱን አልፈልግም፣ የትዬን ባል ቀምቼ ማግባት በፍጹም አልፈልግም፣ እሱም አያደርገውም፣ ጋሼ ይህንን ከሚያደርግ ሞት ይቀለዋል ብላ ስትላት ዳጣም በሁኔታው የበለጠ ግራ ገብቷት እሺ ቆይ ምን ብለሽ ነው የምትነግሪያት? ሰምኛለሽ ሰላም ለማዬ ከነገርሻት እኔና አንቺ በድጋሚ አንተያይም ብላ ስታስፈራራት ሰላም ቆይ ስላላሳደግኩሽ ነው አይደል በየምክንያቱ የምትቆጪ? ጥዬሽ እሄዳለሁ ያልሽ የምታስፈራሪ? ዳጣ ስሚ ያለኔ ስም የለሽም። እኔ ህይወቴን ገብሬ ነው የጠበቅኩሽ። በተናደድሽ ቁጥር ጥዬሽ እሄዳለሁ እንድትይኝ አይደለም ገባሽ? ብላ ስትጮህባት ዳጣም ይኸውልሽ ሰላም ባክሽን አንድ ጊዜ ብቻ ስሚ ለማዬ እንዳትነግሪያት፣ ከነገርሻት ቤቱ ይፈርሳል አባዬም ይሞታል ብላ ትለማመጣት ስትጀምር ሰላምም ሲጀመር አውቃለሽ አላልሽም እንዴ? መድኃኒት እኮ ነግራታለች። ስለዚህ የምትመጣው እኔን ልትጠይቀኝ አይደለም። ከእህቷ በላይ እኔን አታምነኝም። ስለዚህ የሚመጣውን ነገር በሙሉ እቀበላለሁ። አንቺ ግን ወዲያ ወዲህ የምትይውን ነገር ብታቆም ይሻላል። እድሜን የገበርኩልሽ ልጄ ነሽ። ምንም ቢፈጠር እኔ እናትሽ ነኝ፣ አንቺም ልጄ ነሽ። ሁለተኛ ልትቆጪኝ እንዳትሞክሪ። የማደርገውን ነገር በደንብ ማቅሰው ነኝ ትላትና በንዴት ስልኩን ጆሮዋ ላይ ትዘጋባታለች። በዛን ሰዓት ናታን ማርታን ይዞ እነ ሰላም ሰፈር ሄዶ መኪናውን ያቆመና ከሷ አጠገብ ዞር ብሎ ለደረጀ ይደውልለታል። ስልኩን እንዳነሳውም ሄሎ አባዬ እንዴት ነህ? አሁን ከማዬ ጋር ነኝ። እነ ሰላም ሰፈር ነው ያለነው። እሷም ለማግኘት ቁጭ ብላ እየጠበቀቻት ነው። እባክህ ለሰላም ቴክስት አድርግላት። መድኃኒትን እኮ አላመነቻትም። ከሰላም ለማረጋገጥ ነው ወደዚህ የመጣችሁ ብሎ ሲለው ደረጀም አይ ናታን ፋት በቃ የፈለገችውን ነገር እንድታደርግ ፍቀድላት ብሎ ሲለው ናታንም በጭንቀት እንዴ አባዬ ቆይ ምን ማለትህ ነው? እንዴት ተዋት ትለኛለህ? በቃ ያንን ሁሉ ያደረግነው ለመሸነፍ ነው ብሎ ሲጠይቀው ደረጀም ተው በቃ ናታን እውነትን ታግሎ ያሸነፈ ሰው የለም። ጊዜውን ለማራዘም የቻልነውን ነገር በሙሉ አድርገናል፣ ግን አልሆነም። ያ የረዘመው ጊዜ አጥሮ ይኸው ዛሬ ማርታ እውነቱን አውቃለች ብሎ ሲለው ናታንም አባዬ አላወቀችም እኮ መድኃኒት ብዙ ነገር ብትላትም አላመነቻትም። ከመጣች ጊዜ ጀምሮ የዳጣም ሆነ የሰላም ልጅ አባት ደረጀ ነው ብትላትም እሷ ግን አላመነቻትም። አሁን ደግሞ ማዬ መታ ሰላም ጋር ካረጋገጠች ሁሉ ነገር ያበቃል። አባዬ አንድ ነገር ማድረግ አለብን ብሎ ሲለው ተስፋ የቆረጠው ደረጀ ናታን ተው በቃ እናንተም ከዚህ በላይ ማስጨነቅ አልፈልግም። አሁን እኔ ካለሁበት የሚከፋ ነገር አይመጣም። ሞት እንኳን ቢሆን አሁን ካለሁበት ስሜት አይበልጥም። ይልቅ አሁን ከማርታ እንዳትለይ፣ ይኸውልህ አንድ ነገር ከተፈጠረ ቶሎ ብለህ ለኔ ያሳውቀኝ ብሎ ካለው በኋላ ሰላም ከቤቷ ወርዳ ማርታ ወዳለችበት መኪና የገባችሁ። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልኝ።